ይህ ከደራሲው የተሰኘው የዩቲዩብ ቻናላችን ነው። በዚህ ቻናል የተለያዩ አዝናኝና አስተማሪ መጽሐፍትን በየሳምንቱ ሐሙስ ከቀኑ 7 ሰዓት እንተርካለን። አድማጮቻችን ቻናላችንን ሰብስክራይብ፣ ላይክ እና ሼር እንድታደርጉልን በአክብሮት እንጠይቃለን። እናመሰግናለን። መልካም ጊዜ። ዓለምነሽ የአረብ ሀገሯ ስደተኛ። መቼም ከሀገር መውጣት ማሰብ የአብዛኛው ወጣት ፍላጎት ይመስላል። አንቺም በዚያው መርከብ ተሳፈርሽና ከሀገር ወጣሽ። ከሀገር መውጣትሽ ካልቀረ ለምን ወደ ሰሜን አሜሪካ ወይም አውሮፓ ለመሄድ አላሰብሽም? አረብ ሀገርን በምን መረጥሽው? ከአረብ ሀገርስ በዚያው ወደ አሜሪካ ወይም ወደ ካናዳ አለዚያም በልጽገዋለሁ ወደሚባሉት ሀገሮች ለምን አላቀናሽም ማለት ነው? ምዕራፍ 2 ሐና ክፍል 1። ሁሉም ነገር ሳይታሰብ የሆነ የእህል ውሃ ጉዳይ ነው የሚሉት አይነት ነው። የተወለድኩት አዲስ አበባ ቄራ እየተባለ ከሚጠራው ሰፈር ነው። እናትና አባቴ 2 ልጆች ወልደው እኔ መጀመሪያ ልጃቸው ሲሆን ከኔ በታች ታምሩ የሚባል ታናሽ ወንድም ያለ። አባቴ በከባድ መኪና ሾፌርነት ተቀጥሮ ይሰራል። እናቴ በቤት እመቤትነት እኔንና ታናሽ ወንድሜን እያሳደገች ቤቱን ታስተዳድራለች። ቤተሰቡ የሚተዳደረው አባዬ ሰርቶ በሚያመጣው ገንዘብ ብቻ ነበር። ሾፌሩ አባቴ አብዛኛው ሕይወቱ መንገድ ላይ ስለነበር መኖሩ እንጂ አብሮን ይኖራል ለማለት ያስቸግራል። ያም በመሆኑ የቤተሰቡ ሕይወት እማዬ ብቻ ነበረች ማለት ይቻላል። በ1985 ዓ.ም በሚያዝያና በግንቦት አካባቢ የሚሰጠውን የ12ኛ ክፍል መልቀቂያ ፈተና ከተፈተንኩ በኋላ ከፍተኛ የመንፈስ ጭንቀት እየተፈጠረብኝ መጣ። ጭንቀቱ ከምን እንደመጣ የመመራመሩ ዕውቀትም ሆነ ችሎታ ስለሌለኝ መፍትሄ ለማግኘት የማደርገው ጥረት የዚያኑ ያህል ያነሰ ነበር። ጭንቀቱን ይሄ ነው ብዬ በዝርዝር ማስረዳት ባልችልም ትምህርት አለቀ፣ ፈተና ተፈተንኩ። ካሁን በኋላ ምንድነው የምሆነው እያልኩ ነጋ ጠባ ማሰቡ ያመጣው ይመስለኛል። የሁለተኛ ደረጃ መልቀቂያ ፈተናውን ልፈተን እንጂ ለከፍተኛ ትምህርት ለመመዝገብ የሚያበቃ ነጥብ እንደማላገኝ ገና ከወዲሁ ፈተና ከመፈተኔ በፊት አውቅ ነበር። የሁለተኛ ደረጃ ተማሪ በነበርኩ ጊዜ በሀገራችን የነበረው የፖለቲካ ሁኔታ በትምህርት ቤቶችና በትምህርት አሰጣጡ ላይ ከፍተኛ ተጽዕኖ ነበረው። በዚያን ጊዜ ከመለስተኛ ሁለተኛ ደረጃ ማለትም 7ኛና 8ኛ ክፍል ይማሩ ከነበሩት ጀምሮ በኮሌጆችና በዩኒቨርሲቲዎች የሚገኙት ተማሪዎች በአብዛኛው አገራችን ውስጥ በሚካሄደው የለውጥ እንቅስቃሴ ውስጥ ነበርን ማለት ይቻላል። በግንባር ቀደምትነት በሀገራችን ለውጥ ማስፈለጉን አጥብቀው ይከራከሩና ይታገሉ የነበሩት በከፍተኛ ትምህርት ተቋማት ያሉት ቢሆኑም እነሱ ያቀጣጠሉት የአመጽ እሳት በዩኒቨርሲቲዎችና በኮሌጆች አካባቢ ሲነድ ጭሱ ወደ ሁለተኛ ደረጃ ተማሪዎች ጨስ ነበር። የኮሌጆችና ዩኒቨርሲቲዎች ትምህርት ማቆም እኛንም እርጋታ ስላሳጣን ነው መሰለኝ እንዲሁ ወጣ ገባ ማለት እንጂ የረባ ትምህርት መማር አስቸጋሪ ነበር። በደካማ ተማሪነቴ ላይ የሀገሪቱ ሁኔታና በትምህርት ቤት አካባቢ የነበረው አለመረጋጋት ሲጨመርበት ጭራሽ እየተደናቆኩ መጣ። በዚሁ የግርግር ሕይወት ከኋላ እያደጉ የሚመጡትን ተማሪዎች ለማስተናገድ ሲባል ለአንድ ወይም ለ2 ዓመታት ጊዜ ያለ ፈተና ከክፍል ወደ ክፍል እንድንሸጋገር ተደርጎ ነበር። እንደዚህ እየሆነ
ይህ ነው የምለው ዕውቀት ሳይኖረኝ የክፍል ደረጃዬ ከዓመት ዓመት እያደገ 12ኛ ክፍል ደረሱ። ይሁንና ወደ ተከታዩ የትምህርት ደረጃ ማለትም ለኮሌጅ ወይም ለዩኒቨርሲቲ የሚያበቃ ዕውቀት አለመኖር የኔ ብቻ ሳይሆን ፈተናውን ለመፈተን የቀረበው አብዛኛው ተማሪ የሚካፈለው ችግር ነበር። ፈተናው ካለቀ በኋላም መጪው የክረምት ወራት በመሆኑ ብዙም ከቤት ሳልወጣ ይህንኑ ችግር እያወጣሁ እያወረድኩ ቀን ማሳለፍ የዕለት በዕለት ሥራ የሆነ አልፎ አልፎ ቤት ውስጥ ሥራ ለማገዝ ከማደርገው ሙከራና እንደኔ ይህንኑ ፈተና ተፈትነው ቤት ከዋሉ ጓደኞቼ ጋር እየተቀጣጠርን በመገናኘት ከመዞርና ወሬ ከማውራት በስተቀር አብዛኛውን ጊዜ ቤት ነበር የምውለው። በእርግጥ ውጤት ለማሻሻል የማታ ትምህርት ሞክሬያለሁ። ብዙም ባይሆን አንዳንድ እንደ ጽዳትና ተላላኪነት የመሳሰሉ ሌሎች ሥራዎችንም ሞካክሬያለሁ። ይሁንና እንዲህ እየሆነ ቀኑን ቀን እየወለደው ዓመታትን አሳለፈ። አንድ ቀን መርካቶ ገበያ አዳራሽ ውስጥ ለሀገር ባህል ልብሶች አሻሻጭነት ሰራተኛ ይቀጥራሉ እየተባለ ስለሚወራ የት ተብሎ እንደሚጠየቅ ባላውቅም እስቲ ልሂድና ልሞክር ብዬ ተነስቼ መርካቶ ሄድኩኝ። መርካቶ አዳዲስ ነገሮች የሚታዩበት ከከተማም ሆነ ከገጠር ከሩቅም ከቅርብም የመጣ ሰው የሚገናኝበት አልፎ አልፎም ለረጅም ጊዜ ያልተያዩ ሰዎች የሚገናኙበት ገበያ ነው። በአካባቢው ያለው ግርግር፣ ትርምሱና ጫጫታው ለጊዜውም ቢሆን መንፈስ ለወጥ ያደርጋል። አዳራሽ ውስጥ ገብቼ በየመደብሩ የተሰቃቀሉትን ልብሶች፣ ጌጣጌጦች፣ ጫማዎችና ምኑንም እያገላበጡ የሀገር ባህል ልብስ በሚሸጥባቸው ሱቆች አካባቢ ይዘዋወር ጀመር። በራፋቸው ላይ የተሰቀሉትን የሚያማምሩ አዳዲስ ፋሽን የሀገር ባህል ልብሶች እያየሁና ስለ ሥራው ቀጠራው ጉዳይ እንዲያው ድንገት ፍንጭ ባገኝ በሚል በአንዳንድ ሱቆች ውስጥ እየገባሁ እየወጣሁ ሳለሁ ለረጅም ጊዜ አይቻት የማላውቃትን ጓደኛዬን አንደኛው ሱቅ በር ላይ አገኘኋት። ሁለታችንም ስንተያይ ደነገጥንና ሃና ስላት ዓለምዬ ብላ አንገቴ ላይ ተጠመጠመችብኝ። ሃና ትምህርት ቤት የማውቃት ጓደኛዬ ስትሆን ከልጅነት ጀምሮ አንድ ትምህርት ቤት እንማር ነበር። ከሱቁ በራፍ ዞር ብለን ሰላምታ ተለዋወጥንና ምን እየሰራው እንደሆነ ጠየቀችኝ። የመጣሁበትን ስነግራት እሷም ጉዳይ ስላለባት የሀበሻ ቀሚስ ለመግዛት እየዞረች እንደሆነ ነገረችኝ። የመነፋፈቃችንን ያህል ደህና ነሽ እየተባባልን ከተጠያየቅን በኋላ ለምን ትንሽ ቁጭ ብለን አንጫወትም? ትቸኩያለሽ አለችኝ። እኔም አይ አልቸኩልም፣ እሺ ደስ ይለኛል ስላት እንግዲያውስ ልብስ መግዛቱም ይቅርብኝ፣ ሌላ ጊዜ እገዛዋለሁ፣ ከአንቺ ጋር መጫወቱ ይበልጥብኛል፣ ነይ ከዚህ እንውጣ ብላ ለመገናኘታችን በአጋጣሚው እየተገረም ከአዳራሽ ወጣን። ትንሹንም ትልቁንም እያወራን በገበያተኛው ግርግር መሃል አልፈን ጣና የገበያ አዳራሽ አካባቢ ስንደርስ ዓለምዬ የማትቸኩይ ከሆነ አባቴ አንዲት ሥራ እንድሠራ ሰጥቶኛል፣ እያወራን አብረን እንሂድና ሰርቼ ልምጣ፣ በዚያውም ቡና እየጠጣን እንጫወታለን አለችኝ። ያው የሄድኩት ሥራ ፍለጋ ነበር። ቀድሞውንም ለመሞከር እንጂ ማንን እንደሚጠየቅ አላውቅም። ሌላ ሥራ ስለሌለኝ እሺ አብሬሽ እሄዳለሁ አልኳት። እሰይ ደስ ይላል፣ እንግዲያው በዚህ እናቋርጥና ታክሲ እንያዝ ብላ በታላቁ መስጊድ በኩል አቋርጠን ወደ ፒያሳ በሚወስደው መንገድ ልንደርስ ስንል ወዴት ነው መሄድ የምትፈልጊው አልኳት። ሂልተን ሆቴል ነው አለችኝ። ታዲያ ከዚህ በጥቁር አንበሳ በኩል አድርጎ ወደ ካዛንቺስ የሚሄደው ታክሲ አይወስደንም አልኳት። እሺ እንግዲያው ከዚህ የሚገኝ ስላልመሰለኝ ነው፣ ለማንኛውም ወደፊታችን እየሄድን እንጠይቅ አለች።
እየቆምንም እየሄድንም ስለ ኑሯችን፣ ስለ ድሮ ጓደኞቻችን፣ ስለ ወንዶችም ስለ ሴቶችም እያወራን እኔ ባልኩት መንገድ የሚሄድ ታክሲ ስላላገኘን ወደ ፒያሳ በሚወስድ ታክሲ ተሳፍረን ፒያሳ፣ ከዚያ ካዛንቺስ በሚሄድ ታክሲ ተሳፍረን ግቢ ገብርኤል አካባቢ ስንደርስ ወርደን በእግራችን ወደ ሂልተን ሆቴል አመራን። በጉዟችን ላይ ሃና ከአባቷ ጋር በመኪና መለዋወጫ ንግድ ውስጥ እየሰራች እንደሆነና ቤተሰቧ ያለበትን እንደነገሩም ቢሆን የተደላደለ ኑሮ ስትነግረኝ ከኔ ሕይወትና ሥራ ማጣት ጋር እያወዳደርኩ የመንፈስ ቅናት ይሁን ምቀኝነት ይሁን የማላውቀው ስሜት እየተፈራረቀብኝ ሂልተን ሆቴል ልንደርስ ትንሽ ሲቀረን ለምንድን ነው ሂልተን የመጣ ነው አልኳት። አየሽ ሳልነግርሽ እዚህ ድረስ አመጣሁሽ። ቅድም እንደነገርኩሽ አባዬ ለዚሁ ለንግዱ ጉዳይ ነው መሰለኝ ነገ ወደ ዱባይ ይሄዳል። ቲኬቱን ያዘጋጀለት ሂልተን ሆቴል ውስጥ ያለው የኢትዮጵያ አየር መንገድ ወኪል ስለሆነ ያንን ቲኬት ሂጅና አምጪ ተብዬ ነው አለችኝ። ሃናን ተከትዬ ሂልተን ሆቴል ውስጥ በሚገኘው ለመንገደኞች አገልግሎት ከሚሰጠው ቢሮ ውስጥ ገብተን ጉዳዩን ጨራረሰችና እንዳመጣጣችን እርሷ ከፊቴ ቀደም ቀደም እያለች እኔ እየተከተልኳት በሩ አካባቢ በሚገኙት የሆቴሉ አስተናጋጆች አካባቢ ደረሰ። ካሁን በፊት ሂልተን ሆቴል ገብቼ ስለማላውቅ የሚወጣ የሚገባውን የሰው አይነት የሆቴሉና የአካባቢው ንጽህና እያስገረመኝ ወደ ኋላ ገልመጥ እያልኩ እያየሁ ወደፊት ሲሄድ ልክ መውጫው በር አጠገብ ስደርስ ወደ ሆቴሉ ከሚገባ አንድ ሰው ጋር ተጋጨሁ። ግጭቱ ቀላል ስላልነበረ እኔ ወደ ጎን ስንገዳገድ ሰውየው በግራ እጁ ጣቶች ይዞት የነበረው ቁልፍ ነገር መሬት ላይ ፎጭ ብሎ ወደቀ። በማላውቀው ቦታ ሄጄ አዳዲስ ነገር እያየሁ መንገዴን ስቼ የተጋጨሁ እኔ ስለሆንኩና ሀፍረት ስለተሰማኝ ድንግጥ ብዬ የወደቀውን ነገር ለማንሳት ይቅርታ ጌታዬ ብዬ ከጉልበቴ እጥፍ አልኩና ወደ መሬት ዝቅ ስል እሱም ከመቅስበት ዝቅ ብሎ የሁለታችንም እጅ ከወደቀው ቁልፍ ላይ እኩል አረፈ። በድንጋጤ ላይ ሌላ ድንጋጤ ተጨመረና እዚያው ቁጢጥ እንዳልኩ በጣም ይቅርታ የኔ ጥፋት ነው ብዬ ቀና አልኩና አይኑን ሳየው አይኖቻችን ግጥም አሉ። የተሰማኝን ለመግለጽ ከአንገቴ ዘንበል ብዬ ይቅርታ አስጠይቀው የወደቀውን ቁልፍ አነሳና አይኔን እያየ ፈገግታ በተሞላበት የፊት ገጽታ ራሱን ወደ ታችና ወደ ላይ እያነቃነቀ ካፉ ምንም ቃል ሳይወጣ ፈንጠር ብሎ ተነሳና እኔን ቁጢጥ ካልኩበት ለማንሳት ቀኝ እጁን ዘረጋልኝ። የዘረጋልኝን እጅ ያዝ አደረግኩና ተነስቼ ስቆም እጄን ጠበቅ አድርጎ ይዞ ከአንገቱ ዝቅ ብሎ በእንግሊዝኛ አመሰግናለሁ ብሎኝ እጄን ለቀቀና ወደፊቱ መራመድ ጀመረ። እኔም የምለው ጠፍቶኝ እንደ መቆምም እንደ መሄድም እያልኩ ገልመጥ ብዬ አየው ጀመር። እንዴት አይነት ሰው ነው! አማርኛ መናገር የሚችል አይመስለኝም። በጣም ደስ የሚል ሰው ነው አለች ሃና ሁኔታውን ፈንጠር ብላ ታይ የነበረችው ጓደኛዬ። በድንገት በተፈጠረው ግጭት ከደረሰብኝ ድንጋጤ ሳልወጣ ጭራሽኑ ሰውየው ያደረገው ሁሉ እንደ ህልም እየሆነብኝ እያለ በጨረፍታ የሰማሁትን የሃናን ንግግር ብዙም ባላገናዝበውም አዎ በጣም ጥሩ ሰው ይመስላል አልኳትና መንገዳችንን ቀጠል። ሰውየውም አብሮት ከነበረው አንድ ሌላ ሰው ጋር እያወራ ሄደ። እኔና ጓደኛዬ ከሆቴሉ ህንፃ ዋና መግቢያ ወጥተን ግቢውን አቋርጠን ዋናው በር አካባቢ ልንደርስ ስንል እት የሚል ድምፅ ከበስተኋላችን ተሰማኝ። እኛን ስላልመሰለኝ ጥሪውን ሰምቼ እንዳልሰማ ዝም ብዬ መንገዳችንን ቀጠል። እት እናንተን እኮ ነው ብሎ ከኋላችን ያለው ሰው ሲጣራ
ዋናው በር ላይ የሚወጣውንና የሚገባውን ከሚቆጣጠሩት የሆቴሉ ዘበኞች አንደኛው ከኋላችሁ እየተጣራ የሚከተላችሁ እናንተን ነው መሰለኝ አለን። እኔና ጓደኛዬም ደንገጥ ብለን ቆማልና ዞር ስንል አዎ እናንተን ነው፣ አንዴ ቆዩን እያለ አንድ መልከ መልካም ወጣት ፈጠን ባለ እርምጃ ወደኛ እየመጣ እያለ ድምፁን ሰምተሽዋል አይደል አለምዬ ብላ ሀና ጠየቀች። እኔም በአዎንታ ነቀነቅኩላት። ይቅርታ እኛን ስላልመሰለን ዞር አላልንም። ምን ነው ለምን ፈለግከን አለችው በማከታተል። ቅድም እዚያ በር ላይ ቁልፍ ወድቆበት የነበረው ሰውዬ ሊያነጋግራችሁ ስለሚፈልግ ጥራልኝ ብሎኝ ነው። ኑ እንሂድና ለምን እንደሚፈልጋችሁ ጠይቁት አለና ፊቱን ወደ መጣበት መለስ አድርጎ ኑ እንሂድ፣ ምን ይታወቃል ለደግ ነገር ሊሆን ይችላል አለ። እኔና ሀናም በነገሩ በመገረምም ግራ በመጋባትም ፊት ለፊት ተያየን። መልእክተኛው አጠገባችን ቆሞ እየጠበቀን እያለ ሰውየውን ምን አድርገሽዋል እስከዚህ የሚፈልገን ብላ ሀና ፈጠጠችብኝ። አረ እኔ ምንም አላደረኩትም፣ እንዲሁ ሳላስበው ነው የተጋጨው። ለዚያውም ይቅርታ ጠይቄያለሁ። ከዚያ በላይ ምን ላደርግ ኖሯል ብዬ መልሼ ሳፈጥባት በቃ ተይው እንሂድና የሚለውን እንስማ፣ ደግሞስ ምን እንሆናለን እያለች ወደ መልእክተኛው ተጠጋች። እኔም ተከትያት በመልእክተኛው መሪነት እየተከታተል ወደ ሆቴሉ አመራን። መልእክተኛውን ካገኘንበት እስከ የሆቴሉ እንግዶች መቀበያ ድረስ ያለው መንገድ አጭር ቢሆንም የተፈጠረውን አጋጣሚ እያወጣሁ እያወረድኩ ወደ ውስጥ ገባን። በዚህ በኩል ነው፣ ኑ ተከተሉኝ አለና መልእክተኛው ከፊት ለፊታችን እየመራ አንድ ተለቅ ያለ ክፍል ውስጥ ገባን። የተለያዩ ሰዎች ፈንጠር ብለው ተቀምጠዋል። ግማሾቹ ኮስተር ብለው ይወያያሉ፣ ሌሎቹ ዘና ብለው ተቀምጠዋል። የክፍሉ ንጽህና፣ የወንበሮቹ አቀማመጥና የክፍሉ ውበት ደስ ይላል። መልእክተኛው ወደ ውስጥ ገባ ብሎ ቆም ሲል ሁላችንም ቆም። ክፍሉ ውስጥ አሻግሮ ግራና ቀኝ ከተመለከተ በኋላ እዚያ ጋር ናቸው ኑ ተከተሉኝ ብሎ ቀደም አለና ይመራን ጀመር። ሰዎቹ ከተቀመጡበት እስከምንደርስ ድረስ በክፍሉ ውስጥ ያለውን ሰረቅ እያደረግኩ እያየሁ ይፈልጋችኋል ከተባለው ሰው መቀመጫ ደረስ። ከሰውየው ጠረጴዛ ዙሪያ አንድ ሌላ ሰው አብሮት ተቀምጧል። እኛ መድረሳችንን ሲገነዘብ ከመቀመጫው ተነሳና በእንግሊዝኛ ሰላም እባካችሁ ተቀመጡ ብሎ ጠረጴዛውን ከበው ወዳሉት ባዶ ወንበሮች አመለከተ። ይህን ሲሰማ አጠገቡ ያለው ሰውም ቀልጠፍ ባለ አማርኛ ሰላም እባካችሁ ተቀመጡ አለን። የተደረገልንን አክብሮትና አቀባበል ስናየው በሁኔታው የበለጠ ግራ ተጋባንና ወንበር ስቦ መቀመጥ እስከሚቸግረን ድረስ ድንግርግር አለን። ቢሆንም እንደምንም ወንበሮችን ስበን ተቀመጥን። ያ እኔ የተጋጨሁት ሰውዬ ሁኔታውን ቀየር አድርጎ ራሱን ሰብሰብ አደረገና ፈጠን ባለ አረብኛ ቋንቋ አጠገቡ ለተቀመጠው ሰው የሆነ ነገር ሲነግረው ቅድም ከአንቺ ጋር በር ላይ ተጋጭተን ቁልፍ ከእጄ ላይ ወድቆ ለማንሳት ዝቅ ስል አንዳችሁ ከኪሴ ውስጥ ቦርሳዬን ወስዳችኋልና ፖሊስ ጠርቼ ሳላስይዛችሁ አሁኑኑ አምጡ ይላችኋል አለን። አብሮት ተቀምጦ የነበረው ኢትዮጵያዊ ሰውዬ በአማርኛ። ልክ ነገሩን አውቀን አንድ አይነት ምላሽ እንድንሰጥ የተማከርን ይመስላል። ምን አልን እኔና ሀና ጮክ ብለን። በድንጋጤ ስንርበተበትና ስንጨነቅ ያየን አረብኛ ተናጋሪው ሰውዬ ፈገግ አለና በእንግሊዝኛ ስቀልድ ነው ብሎ በአረብኛ ሌላ ነገርም ተናገረ። አረብኛውን የሚያስተረጉመው ሰው ሲቀልድ ነው፣ አይዟችሁ ምንም ነገር አልጠፋውም፣ ሲቀልድ ነው
ምን ትጠጣላችሁ ወይስ ምን ይምጣላችሁ ብሎ ወደ አስተናጋጆቹ ዞር አለና እጁን አነሳ። ከማያውቁት ሰው ጋር እንዲህ አይነት ቀልድ የለም። በድንጋጤ ድርቅ ብለን ብንሞት የማን ያለህ ይባላል ብላ ጓደኛዬ ኮስተር ስትል አስተርጓሚው ከት ብሎ ሳቀ። ሰውየውም ፈገግ አለ። የአስተርጓሚው አሳሳቅ ፈገግ እንዲል አደረገው እንጂ ሰውየው አማርኛ እንደማይሰማ በደንብ ያስታውቃል። በመሆኑም የሃና አባባል ገርሞት ከትከት ብሎ ከልቡ የሚስቀውን አስተርጓሚ ሳቁን ገታ አድርጎ የተባለውን እንዲተረጉምለት እንደሚፈልግ በአይኑም በእጆቹም ይጠቃቅሰው ጀመር። አስተርጓሚው ሳቁን ገታ አደረገና ሃና የተናገረችውን በሳቁ መሃል እያቆራረጠ ነገረው። አረቡም አስተርጓሚው እያቆራረጠ የነገረው የገባው ይመስላል። ትንሽ ፈገግ አለና እውነት ነው ይቅርታ አድርጉልኝ አለ በእንግሊዝኛ። ያን አረቡ የተናገረውን ይቅርታ አድርጉልኝ አስተርጓሚው ሊተረጉምልን ሲል ሃና ካፉ ቀበል አደረገችና ዘለቅ ብሎ ሌላ ነገር አያወራን እንጂ ግድ የለም ገብቶናል፣ ይችን የምታክል እንግሊዝኛ እንኳን እናውቃለን አለችውና ወደ አብዱራህማን ዞር ብላ እሺ አለች በእንግሊዝኛ። አረቡ ቀበል አደረገና እንግሊዝኛ መናገር ትችላላችሁ አለ። ትንሽ አለች ሃና። ጥሩ ነው አለና የኔ ስም አብዱራህማን ነው የናንተስ አለ። የኔ ስም ሃና ነው አለች ሃና። እኔም አለምነሽ አልኩኝ። የኔ ደግሞ ጌታቸው ነው አላስተርጓሚው። የትውውቁ ጉዳይ እንዳበቃ የሆቴሉ አስተናጋጅ አጠገባችን ደረስና ምን ልታዘዝ አለ። ጌታቸው ነኝ ያለው አስተርጓሚው የሚበላ የሚጠጣ የፈለጋችሁትን እዘዙ አለ። እሺ አለችና ሃና ወደ እኔ ዞር አለች። ኮካ አልኩኝ ፈጠን ብዬ። ለእኔ ማኪያቶ ነጣ ያለ አለች ሃናና ዝም አለ። ጌታቸው ቀበል ያደረገና የሚበላስ አለ። እኔ አልፈልግም አልኩ። ሃናም እንደዚሁ መለሰች። አረቡ ሰውዬ አብዱራህማን ሻይ አለ በእንግሊዝኛ። ጌታቸው ቡና አለ። አስተናጋጁ ትዕዛዙን ጻፍ አደረገና ጥሎን ሲሄድ አብዱራህማን ፈጠን ባለ አረብኛ የሆነ ነገር ለጌታቸው ተናገረ። ጌታቸውም ያንቺ ስም አለምነሽ ነው ያልሽን አይደል ብሎ ጠየቀኝና አንገቴን ባወንታ ሳወዛውዝለት አብዱራህማን አይናፋር ነገር ናት ነው የሚለኝ አለ። ስሜ አለምነሽ ነው። ዓለም ወይም ወርልድ ሊለኝ ይችላል። እሷ ያጣላኝ። ዝም ያሰኘኝ ግን እንዲያው ጠፋ የተባለው ቦርሳ ጠፍቶ ቢሆን ኖሮ በማላውቀውና ባላደረኩት ነገር ጸጉሬን ተላጭቼ ከርቸሌ ስወርድ ስለታየኝ ድንጋጤው አልወጣልኝ ብሎ ነው ብለህ ንገረው ስለው ጌታቸው ትከሻው እስከሚርገፈገፍ ድረስ ይስቅ ጀመር። ሃናም ሳቃለችና ተረጋግተሽ ተቀመጥሽና መቀለድ ጀመርሽ አይደል አለች። ቋንቋችን ያልገባው አብዱራህማን ነኝ ያለው ሰውዬ የተናገርኩት ነገር የሚያስቅ መሆኑ ስለገባው ፈገግ አለና ጌታቸው ሳቁን ጨርሶ እስኪተረጉምለት ይጠብቅ ጀመር። የተናገርኩት ያን ያህል የሚያስቅ እንኳን አልመሰለኝም። የሆነው ሆኖ ጌታቸው ሳቁን ገታ አደረገና ጎልደፍደፍ ባለ አረብኛ ለአብዱራህማን ሲነግረው አብዱራህማን ድንግጥ ብሎ የግራ እጁን በቀኝ እጁ በኩል ካለው የኮቱ የውስጥ ኪስ ከተተና ጥቁር የወንድ የገንዘብና የመታወቂያ መያዣ የመሰለውን ቦርሳ ወጥቶ እያሳየን ፈጠን ባለ አረብኛና እንግሊዝኛ በተቀላቀለበት አነጋገር ወደ ጌታቸውም ወደኛም እየዞረ ይናገር ጀመር። ቀልዴን ነው አልኩ እኮ ይኸው ቦርሳዬ ቀልዴን ነው አለ። ቃሉን እየደጋገመ ስለተናገረ ሁላችንም ፈገጋልና ዝም አለ። ጌታቸውም ማስተርጎም አስፈላጊ እንዳልሆነ የገባው መሰለን ዝም አለ።
በመካከላችን ጸጥታ ሰፍኖ እያለ ትዕዛዝ የተቀበለው አስተናጋጅ የታዘዘውን ሰብሰብ አድርጎ ይዞ መጥቶ አጠገባችን ሲደረድረው የኔንም የኮካ ኮላ ጠርሙስ ከፍቶ አስቀመጠልኝ። የሁላችንም ቀልብ ወደ አዘዝነው መጠጥ የሄደ ቢመስልም በየራሳችን ሐሳብ መጠመዳችን ያስታውቃል። እኔም ይህ ሰው ከኛ የሚፈልገው ምንድን ነው? ሴትነታችንን ፈልጎት መሆን አለበት። ለዚያ ደግሞ ከኛ በእድሜ ትንሽ ከፍ ያለ ነው። ለዚያ ካልሆነ እንዴት ስለተጋጨው ብቻ ጠርቶ ይጋብዘናል እያልኩ በሐሳብ ስዋልል አብዱራህማን የሆነ ነገር በአረብኛ ተናገረ። ጌታቸው ቀበል አደረገና ሂልተን ምን እግር ጣላችሁ? እዚህ ነው የምትሰሩት አለን። እዚህ አንሰራም፣ እኔ የአባቴን የአውሮፕላን ቲኬት ለመውሰድ ስለመጣሁ አብረን መጠን ነው አለች ሐና። አባትሽ ወዴት ሊሄዱ ነው ቲኬት የገዙት? አለ ጌታቸው። ዱባይ አለች ሐና። ዱባይ አለና አብዱራህማን ከውይይቱ መቀላቀል ሲፈልግ ጌታቸው ቀበል ያደረገና ሐና ያለችውን መሆን አለበት በአረብኛ ተርጉሞ ነገረው። አብዱራህማን ቀበል አድርጎ ፈጠን ባለ አረብኛ ጌታቸውን ሲናገረው ዱባይ ለምንድን ነው የሚሄዱ? አለ ጌታቸው። የመኪና ዕቃ መለዋወጫ ንግድ ላይ ስለሆነ የሚሰራው ለዚያ ጉዳይ ይመስለኛል፣ እኔ አላውቅም አለች ሐና። ጌታቸው ሐና ያለችውን የአረብኛውን ትርጓሜ ሲነግረው አብዱራህማን ራሱን ከፍና ዝቅ እያደረገ ሰማና በአረብኛ የሆነ ነገር ተናገረ። ጌታቸው ቀበል አደረገና ቅድም ቁልፍ ከእጁ ሲወድቅ ጎንበስ ብለሽ ለማንሳት በመሞከርሽ ደስተኛ እንደሆነና በተለይም በአሁኑ ጊዜ በእናንተ ዕድሜ ካለ ሰው ብዙም አክብሮት ስለማይጠበቅ ሁኔታችሁ ደስ ስላለው ደስታውን ለመግለጽ ነው ሊጋብዛችሁ የፈለገው አለ። ጌታቸው ተናግሮ ሲጨርስ አብዱራህማን እንደገና በአረብኛ የሆነ ነገር ተናገረ። በንግግሩም ውስጥ ጅዳ የሚል ሰማው። ጌታቸው ቀበል አደረገና እሱ የሚኖረው ጅዳ ነው፣ እዚህ ለሥራ ጉዳይ ይመላለሳል። ጥሩ ልጆች ናችሁና አንዳንድ የምትፈልጉት ነገር ካለ ለረዳችሁ ሞክራለሁ ነው የሚለው አለ። በጣም እናመሰግናለን አለች ሐና። በጣም እናመሰግናለን አልኩ እኔም ፈገግ ብዬ። አብዱራህማን ሁኔታችንና ምስጋናችን የገባው ይመስላል። ወደ ጌታቸው ፊቱን ዞር አደረገና የሆነ ነገር ተናገረ። ጌታቸው ራሱን ነቀነቀና እጁን ወደ ኪሱ ልኮ ማስታወሻ ደብተር አወጣና ከመሃሉ አንድ ወረቀት ገንጠል አድርጎ ስልክ ቁጥር ስጣቸው ነው ያለኝ አለና መጻፍ ጀመረ። ወረቀቱ ላይ የሚጽፈውን ጽፎ ከጨረሰ በኋላ እጁን ከሱ ፊት ለፊት የተቀመጠችው ሐና ስለነበረች ወደ ሐና ዘረጋላት። ሐናም ፊቷን ወደ እኔ ዞር አደረገችና አንቺ ተቀበዩ አለምዬ፣ እዚህ ሁሉ ያደረስሽኝ አንቺ ነሽ፣ ለክፉም ሆነ ለደግ አንቺው ተቀበዩ ስትለኝ ጌታቸው ቀበል አደረገና እንዴ እናንተ ምን ትገባበዛላችሁ ብሎ ሌላ ቃል ሳይጨምር ወረቀቱን ከእጁ ላይ ተቀበልኩትና ምን ይሁን ሳላየው ቦርሳዬን ከፍቼ ከተትኩት። ከዚያ በኋላ ብዙ አልቆየንም። ሁላችንም የቀረችንን መጠጥ ጨራረስንና እንሂድ እንግዲህ ለግብዣው በጣም እናመሰግናለን፣ ወደፊት እንጠያየቃለን በልልኝ ብዬ ለጌታቸው ነገርኩት። ቀጠል አድርጌም ስለ ሁሉም ነገር እናመሰግናለን አልኩና አብዱራህማንን ለመጨበጥ እጄን ዘርግቼ ከመቀመጫዬ ስነሳ ሐናም ተከትላኝ ተነስታ ቆመች። እኔ አብዱራህማንን ስጨብጥ እሷ ጌታቸውን ጨበጠች። አብዱራህማን ፈገግ ብሎ ምንም አይደል አለ በእንግሊዝኛ። በሉ እንግዲህ አትጥፉ አለ ጌታቸው። እኔና ሐና በመጣንበት አኳኋን እየተማራን በመካከላችን ጸጥታ ሰፍኖ የሂልተንን በራፍ ወጥተን ሄድ።